የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የሬዲዮ ዝግጅት። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከትውልድ ድምጽ ኤኤምኤን ጋር በትብብር እየተዘጋጀ ዘወትር ረቡዕ ከጧቱ 2 ሰዓት እስከ 2 ሰዓት ከ30 በኤፍኤም 96.3 ሬዲዮ ይቀርባል። ዝግጅቱ በከተማዋ የደንብ መተላለፍን በተመለከተ ለማህበረሰቡ ግንዛቤ መፍጠር የሚያስችል ነው። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የሬዲዮ ዝግጅት። ሰላም እንዴት ናችሁ አድማጮች? የአዲስ አበባ ከተማ ደንብ ማስከበር ባለስልጣን የትውልድ ድምጽ ኤኤምኤን ጋር በመተባበር በኤፍኤም 96.3 እየተዘጋጀ የሚቀርበው ዝግጅት መደመጡን ጀምሯል። አንዱን እየመከረ ሕግ አክብሮ እያስከበረ ደርበን ሕጋዊ ካባ እንፍጠር ምቹ አዲስ አበባ። ከንጋቱ 11 ሰዓት ተኩል ላይ ነበር የአዲስ አበባ ደንብ ማስከበር ባለስልጣን መኪና ከተለያዩ ሚዲያዎች የተውጣጡ ባለሙያዎችን ይዞ ወደ ሰንዳፋ ያቀናው። በወቅቱም ከ11 ክፍለ ከተማ የተውጣጡ የአዲስ አበባ ደንብ ማስከበር ባለስልጣን አመራሮችና የፓራሚሊታሪ ኦፊሰሮች ሰንዳፋ ላይ በሚገኘው በኢትዮጵያ ፖሊስ ዩኒቨርሲቲ ቅጥር ግቢ በመገኘት የመጀመሪያ ዙር ስልጠና ለመውሰድ በዝግጅት ላይ ነበሩ። በወቅቱም የባለስልጣኑ ምክትል ስራ አስኪያጅ አቶ ንጋቱ ዳኛቸው በዋናነት ስልጠናውን ሲያስተባብሩ ስለነበር የስልጠናው ዋና ዓላማ ምንድን ነው የሚል ጥያቄ አቀረብንላቸው። ስልጠናው የከተማ አስተዳደራችን የደንብ ማስከበር ባለስልጣን በ2018 ከያዘው የስልጠና እቅድ ውስጥ የአቅም መገንባት ነው። የስልጠና ዓላማ ዋናው አሁን ያለችበት መዲናችን አዲስ አበባ ስማርት ሲቲ የሆነች በኮሪደር ልማትም ገጽታዋ እየተቀየረና የዓለም ተወዳዳሪ ከተማ የአፍሪካ የብልጽግና ተምሳሌት የሆነች ከተማ እየሆነች ነው። ይህንን የሚመጥን ደግሞ የደንብ ማስከበርና ሕግና ስርዓት ያለባት ከተማ እንዲሆን ከማድረግ ኦፊሰሮቻችን በቴክኖሎጂ በታገዘ አሁን ወቅቱ የሚጠይቀውን የንድፍ ሀሳብና የተግባር ስልጠና፣ የአካል ብቃት ስልጠና አግኝተው ዘመናዊነት በተላበሰ ከህብረተሰቡ ጋር ደግሞ የአገልግሎት አሰጣጥና መልካም አስተዳደርን ታሳቢ ያደረገና በፍጹም ርህራሄ አገልጋይነት ንጹህ ልብና ንጹህ እጅ ይዘው እንዲሰሩ ከማድረግ አንጻር የስነ ምግባርም የዲሲፕሊንም ብልሹ አሰራርንም ችግር ሊፈታ በሚችል መንገድ የተዘጋጀ ነው። በዚህም እንግዲህ ወደ 140 አመራር 415 ሽፍት መሪና ሽፍት አስተባባሪ ቡድን መሪዎች 5524 ደግሞ የሚሆኑ የፓራሚሊተሪ ኦፊሰሮች በዚህ ስልጠና ውስጥ ያልፋሉ። ስልጠናው በዙር ነው የሚሰጠው በተለያየ የኢትዮጵያ ፖሊስ ዩኒቨርሲቲ የማሰልጠኛ ተቋማት 2 ወር ተኩል አካባቢ ይፈጃል በአጠቃላይ። ስለዚህ ይህንን አቅም አግኝተው ከወጡ በኋላ ለከተማችን የደንብና ሕግ ስርዓት የመጠበቅ የሰላምና ጸጥታ ደህንነትና የህብረተሰቡ ደግሞ ከምንም በላይ ስለ ደንብ ስለ ሕግ ግንዛቤ እንዲኖረው የማስተማር ስራቸውን አቅም ገንብተው ይወጣሉ ብለን ነው እንግዲህ ስልጠና ያዘጋጃል። አዲስ አበባ ወቢቱ የጅቁን ህዝብ ኩራት ዛሬም የአፍሪካ ብነቱ። ከአቶ ንጋቱ ሀሳብ በመነሳትም በወቅቱ ስልጠናውን ለመውሰድ በዝግጅት ላይ ያሉትን ፓራሚሊታሪ ኦፊሰሮችን ስልጠናውን ለመውሰድ ያላቸው ዝግጁነት ምን እንደሚመስል አነጋግረናቸዋል። ስሜ አለምነሽ በቀለ ይባላል። ከአራዳ ክፍለ ከተማ ሰንዳፋ በሚገኘው በኢትዮጵያ ፖሊስ ዩኒቨርሲቲ ውስጥ ተገኝተናልና የአቅም ግንባታ ስልጠና ለመውሰድ ዝግጁ ናችሁ? አዎ በሚገባ። ከስልጠናው ምን ትጠብቃላችሁ? ከስልጠናው ከዚህ በፊትም ሰንዳፋ ሰልጥነን ስለምናውቅ ከዚህ በፊት የነበረው ጥሩ ስልጠና ወስደናል። አሁንም በጣም ጥሩ ስልጠና እናገኛለን ብዬ እጠብቃለሁ። ስሜ እንግዳው ሹሜ ይባላል። ከቦሌ ወረዳ 11 ነው የመጣሁት። ከስልጠናው አሁን ወቅቱን የጠበቀ ስልጠና ነው። የአቅም ግንባታ ስልጠና ነው። ጽህፈት ቤታችን የሰጠንን ተልዕኮ በአግባቡ ተወጥተን ለህዝባችን በአገልግሎት አሰጣጣችን የህዝቡን እርካታ መመለስ ማለት ነው። ህዝቡን በአግባቡ በህግና ስርዓቱ ለህዝቡ ማገልገል ይኖርብናል ማለት ነው። ስሜ ደሳሌ ለጋስ እባላለሁኝ። ፓራሚሊተሪ ኦፊሰርም ነው። በስልጠናና ጥናት ዘርፍም የጥናት ባለሙያ ያው 5 ዓመት ሆነ ከፓራሚሊተሪ ነው የመጣሁኝ። ዋናው ዓላማው ኦፊሰራችንን ከራሴ ጀምሮ የረሳነውም ችግር ካለ እሱም
ለማስታወስ ያክል። ሁለተኛ ደግሞ ይሄ በስነ ምግባርም የሰው ልጅ ያስፈልገዋልና ስነ ምግባርም እንዲሁም በቴክኖሎጂ ወደ ቴክኖሎጂ እየሄድንበት ያለ ነው። ልማቱም እንደምታዩና ያለውን ነገር ከነሱ ስልጠና ወስደን ወደ ተግባር እንድንገባ ነው ዋና አላማው ማለት ነው። የኢትዮጵያ ፖሊስ ዩኒቨርሲቲ ደግሞ ይሄ ቤታችን በእኔ ካንዴ 3 መጥቻለሁ። አፖስቶም ሰልጣኝ ሁኜ ሄጃለሁ። አስተባባሪ መምህርም ሁኜ ሄጃለሁ። እዚህ ለሶስተኛ ጊዜ ነውና ይህን ስልጠና መውሰዳችን አንደኛ የረሳነውን እንድናስታውስ ይረዳናል። ስሜ ይርጋ በርታ እባላለሁ። ከልደታ ክፍለ ከተማ ወረዳ 9 አሁን ወደ 9ኛ ዓመቴ ነው ሳገለግል በዚህ ጽሕፈት ቤት። አላማው ያው ጊዜ ወደ ጊዜ የአቅምን ለመገንባት ተቋሙ ያለበትን ራዕይ ለማድረስ ሲባል ኦፊሰሩ ሁሉም ባለው ደረጃ አቅሙ ሊገነባ ወደዚህ ሰንዳፋ ፖሊስ ዩኒቨርሲቲ ተገኝተናል። ስሜ ፍጹም ክንፈ እባላለሁ። የመጣው ከንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 9 ነው። ዋናው አላማው ያው እኛን ለማብቃትና ስልጠናውም ደግሞ ማግኘት ያለብንን ስልጠና ለማግኘት ነው። በእኛም በስራችን ላይ ምን አይነት ጠንካራ ጎንና ደካማ ጎናችንን ለይተን በተለየ መልኩ ጥሩ ነገር ይዘን ለመውጣት የሚደረግ ስልጠና ነው። እሺ፣ ስሜ ደበባ ጋዲስ እባላለሁ። ጧባት የካ ክፍለ ከተማ ወረዳ 2። እሺ፣ ከስልጠና የምንጠብቀው ትልቁ ነገር ህዝባችን በሰላማዊ በዲሲፕሊን በመመራና በአዋጁ ህዝባችን ማገለገል ነው ትልቁ ነገር። ከሱ ጥሩ ነገሮች ይጠበቀናል። ስሜ ሸምሰዲን ስርሞሎ ይባላል። ከአቃቂ ቃሊቲ ክፍለ ከተማ ነው የመጣሁት። ሰንዳፋ ያው በጣም ደስ የሚል ማሰልጠኛ ዩኒቨርሲቲ ነው፣ የፖሊስ ዩኒቨርሲቲ ነው። በጣም ጥሩ የአቅም ግንባታና ጥሩ የመስክ ስነ ምግባር ጭምር በጣም ጥሩ ለውጥ እናመጣበታለን ብለን አስበን አምነንበት የመጣንበት ተቋም ነው። ከአቀባበል ጀምሮ በጣም የተሻለና ደስ የሚል አቀባበል ነው የተደረገልን። ታደልሽ ታመነ እባላለሁ። ጉለሌ ወረዳ 3 ስልጠና አላማው ያው ስነ ምግባርን፣ አገር ወዳድነት፣ ሰብአዊ መብትን፣ አገልጋይነትን እሱን የመሳሰሉትን እውቀት እንድንጨምር የሚያደርግ ስልጠና ነው። አባይነው ንብረት እባላለሁ ከቦሌ ክፍለ ከተማ። ዋናው ትኩረቱ በንድፈ ሀሳብ በቴክኖሎጂ እንዲሁም በአካላዊ ፊዚካሊና በአእምሮም የተሻለ ለማድረግ ከነበረው አብዴት አድርገን ለመስራት ማህበረሰቡን ለማገልገል ነው። ከዚህ በፊት እንደዚህ ስልጠናዎች ወስዳችሁ ታውቃላችሁ? አዎ፣ ለኔ የሁለተኛ ጊዜ ነው። የመጀመሪያ ጊዜ ስገባም የተሻለ አቅም አግኝቼ እንደወጣሁና የተሻለ ስራም እንደሰራሁ ገነዘባለሁና አሁን በድጋሚ በዚህ ልክ ካገኘሁ የተሻለ ስራ እሰራለሁ፣ የተሰጠኝን ተልእኮ ፈጽማለሁ ብዬ አስባለሁ። አሁን ለሁለተኛ ጊዜ ነው እዚህ ፖሊስ ዩኒቨርሲቲ ስንሰለጥን። በጣም አሪፍ ነው። አንጋፋ ተቋም ነው። ተቋሙ በጣም ደስ የሚል ነው። እኛ አሁን ከዚህ የተማርነውን በስነ ምግባር ታንጸን ለህዝቡ በቅንነት በታማኝነት ህዝቡን ማገልገል አለብን። ህዝቡን ደግሞ በቅንነት በታማኝነት ለማገልገል ደግሞ በስነ ምግባር ታንጸን ለማገልገል ዝግጁ ነን። በጣም የተሻለና በጣም ጥሩ አጋዥ ስልጠና ነው። የዛሬ አመትም አጋጣሚ ሆኖ እዚህ ዩኒቨርሲቲ ላይ ወስደናል እና በስነ ምግባርም በጣም የተሻለ ጥሩ አፈጻጸም እንዲኖረን ከህዝባችን ጋር በጣም ጥሩ ግንኙነት ኖሮን በስነ ምግባር ህዝባችንን መንግስት የሰጠንን የስራ ኃላፊነት እንድንወጣ በጣም በጥሩ ሁኔታ አግዞናል። አሁንም ተጨማሪ ደግሞ አቅም እንዲሆነን ነው ወደዚህ ሰንዳፋ ማሰልጠኛ የመጣ ነው ማለት ነው። ለስራችንማ አጋዥነቱ ከፍተኛ ነው። ምክንያቱም የረሳናቸውን ነገሮች እንድናስታውስ፣ እንድንራመድ፣ ማህበረሰቡ ምን ያህል እንዴት እንደምናገለግል ነው የሚረዳን። ስልጠናዎችን ወስደናል። በተለየ መልኩ መተን ወስደናል። ነገር ግን ያሁኑ ለየት ያደርገዋል ብዬ አስባለሁ። አሁን ቀጣዩን እንግዲህ አብረን እናየዋለን። አሁን ጅማሬው ከአጀማመሩም በጣም የሚያምር ነው። ምን ያህል አጋዥ ናቸው ለስራችሁ እንደዚህ አይነት ስልጠናዎች መውሰዳቸው? በጣም አሪፍ ነው። ምክንያቱም ከስራችንም አንጻር ተያያዥነት ያላቸውን የተለያዩ ስልጠናዎችን ከስነ ምግባርም አኳያ ስልጠናዎችን ስለሚሰጠን አጋዥ ነው ብዬ አስባለሁ። በተለይ የኛ ስራ ደግሞ ከህብረተሰብ ጋር ስለሚያገናኘን ስነ ምግባር ወሳኝ ነው። ስለዚህ የስነ ምግባር ስልጠናዎች ይሰጣሉ። እሱ ደግሞ ለስራችን ይጠቅመናል ብዬ አስባለሁ። እንግዲህ ስልጠናው ደግሞ አካላዊ ብቃትም የጨመረ ነውና እንደ በአካል የመጎልበት አቅም ምን ያህል ይረዳችኋል ብለሽ ታስቢያለሽ? ከስራችን አንጻር ዩኒፎርም ለባሽ እንደመሆናችን አካላዊ ቁመናም ወሳኝ ነው። ምክንያቱም ህብረተሰብ ፊት ሲቀርቢ መጀመሪያ ህብረተሰብ የሚያው አካላዊ ቁመናሽን ነው። ከዛ በኋላ ደግሞ ያለው ስነ ምግባርሽን ስለሆነ አሪፍ ነው፣ ለስራችን ይጠቅመናል ብዬ አስባለሁ። ከስልጠናው በጣም የተሻለና በጣም ጥሩ አቋም ያለው ወታደራዊም ስልጠናም ጭምር ነው የምንወስደው። በስነ ምግባርም በአካል ብቃትም የተሻለ ሆነ ህብረተሰባችን የሚፈልገውን ያክል አገልግሎት ሰጥተን ብቁ ሰልጣኝ ሆነን እንወጣለን የሚል ሀሳብ ነው ያለው። ከህገወጥ እንቅስቃሴ ለሁላችንም ምቹ እንድትሆን
ኮማንደር ፈቃዱ ጌታቸው በኢትዮጵያ ፖሊስ ዩኒቨርሲቲ የስልጠና ምክትል ፕሬዝዳንትና የአቅም ግንባታና ስልጠና ማዕከል መምሪያ ኃላፊ ናቸው። የስልጠናውን አስፈላጊነት በተመለከተ እንዲነግረውናል። የስልጠና በዋናነት ትኩረት አድርጎ የሚሰጠው በሰልጣኞች የመፈጸም አቅም ላይ ስልጠና ከወሰዱ 1 2 3 አመት ያደረጉ አባላት በመሆናቸው በተለያየ መንገድ የመፈጸም አቅማቸው አመራሩ ላይ የማስፈጸም አባላቱ ላይ ደግሞ በቀጥታ የመፈጸም አቅማቸውን ለማጎልበት በአካላዊ እንቅስቃሴያቸው ብቁ የማድረግ በአመለካከት በክህሎት በዚህና በዚህ መሰል የሆኑ ጉዳዮች ላይ ትኩረት ሰጥቶ የሚሰጥ ስልጠና ነው። በወቅቱም የባለስልጣኑ ስራ አስኪያጅ ሻለቃ ዘሪሁን ተፈራ ለሰልጣኞች እንኳን ደህና መጣችሁ ንግግር ያደረጉ ሲሆን እኛም የስልጠናውን አስፈላጊነትና ከሰልጣኞች ምን ይጠበቃል በሚሉ ዙሪያ ላይ ቆይታ አድርገናል። እንግዲህ በዛሬው ዕለት የአዲስ አበባ ደንብ ማስከበር ባለስልጣን ከኢትዮጵያ ፖሊስ ዩኒቨርሲቲ ጋር በመቀናጀት የተቋሙን መፈጸም የማስፈጸም አቅሙን ለማጎልበት የአቅም ግንባታ ስልጠናዎችን የጀመርንበት እለት ነው። እንግዲህ እንደሚታወቀው አዲስ አበባ ከተማ በተለይ በመሰረተ ልማት በኮሪደር ልማት በጣም የኢትዮጵያ የብልጽግና ተምሳሌት የሆነች የመጣች ከተማ ከመሆኗም በላይ በተለይ በአሁኑ ሰዓት የቱሪዝም መዳረሻና የኮንፈረንስ ማዕከል የዓለም የኮንፈረንስ ማዕከል እየሆነች ያለች ከተማ ነች። ስለዚህ ይህቺ እያደገች ያለች ከተማን በከተማ ውስጥ የሚታዩ የደንብ መተላለፎችን ብቁ በሆነ የሰው ኃይል ለመከታተል ለመቆጣጠር እንዲያስችል ተቋማችን በተለይ ያሉትን ሰራተኞች ኦፊሰሮች የአቅም ግንባታ ስራዎችን በመስራት ተልእኮውን ለመፈጸም በሚያስችል ደረጃ ነው እንግዲህ አቅደን ያለ ነው። በተለይ ስልጠናችን ትልቁ ነገር በተቋም ግንባታ ላይ መሰረት ያደረገ ከተቋም ግንባታችንም በተለይ ነባሩን የሰው ኃይላችን ለረጅም ጊዜ በስራ ላይ የቆየ እንደመሆኑ መጠን በየጊዜው ወቅቱ የሚፈቅደውን ስራ ለመስራት ያስችለው ዘንድ የአቅም ግንባታ መፍጠር አስፈላጊ ነው የሚል የ2018 የስልጠና የአቅም ግንባታ እቅዶች ናቸው የታቀዱት። እንግዲህ አጠቃላይ አመራራችን አጠቃላይ ኦፊሰራችን በዚህ የስልጠና ሂደት የሚያርፍ ሲሆን በተለይ ስልጠናው ለሁለት ተከታታይ ጊዜያቶች ስራዎቻችንንም እየሰራን ስልጠናዎቻችንንም እየወሰድን የምንሄድበት አካሄድ ነው የምንከተለው። በተለይ ስልጠናው የደም ጥሰቶችን ለመከላከልና ለመቆጣጠር በሚደረገው ጥረት ምን አይነት ሂደቶችን መከተል እንዳለባቸው ግንዛቤ የሚያስጨብጥ ስልጠና ነው የሚሰጣቸው ያሉን ኮማንደር ፈቃዱ ጌታቸው ናቸው። ከተማ ውስጥ የሚፈጸሙ ማንኛውንም አይነት የደንብ ጥሰቶች እና ተጓዳኝ የልማት ስራዎችን የመጠበቅ የልማት እንቅስቃሴ በአግባቡ ለቀጣይ ትውልድ ለቀጣይ የሚሰሩ ተግባራትን ሴቭ ሆኖ እንዲከናወኑ የሚያስችሉ ስራ የሚሰሩ ስለሆኑ እነዚህ ደንብ ማስከበር አባላት ይሄንን የሚያስችሉ ስልጠናዎችን ነው እየሰጠን ያለነው። በተለይ ደግሞ ከንድፍ ሀሳብ ጋር ተያይዞ የሚሰጡ ስልጠናዎች ሰልጣኞች በተሰማሩበት የሙያ መስክ የአገልጋይነት ስሜት እንዲኖራቸው እገዛ ያደርጋል ያሉን ኮማንደር ፈቃዱ ናቸው። በንድፍ ሀሳብ የሚሰጡ ስልጠናዎች ሀገራቸውን ቢያውቁ የመጀመሪያ ሀገር መውደድ ሀገራቸውን የሚወዱ ከሆነ ሀገራቸውን የምትፈጽማቸውን የምታደርጋቸውን ነገሮች ለመከላከል ለመስራት ብቁ ይሆናሉ። በዋናነት የአገልጋይነት ስሜት የሚያሰርጹ ስልጠናዎች ይሰጣቸዋል። ስለዚህ አንደኛው የሀገር ፍቅር ሀገርን ስለመውደድ ይወስዳሉ። የስነ ምግባር ትምህርቶችን ይወስዳሉ። ሰልጣኞች የተለያዩ ስለሆኑ አመራር ደረጃ ያሉ ሰልጣኞች የመምራት ክህሎትን የሚመለከቱ ጉዳዮችን ይወስዳሉ። አጠቃላይ ቀጠናዊ የሆነ ጂኦ ስትራቴጂክ የሆኑ ስልጠናዎችንም ይወስዳሉ በንድፈ ሀሳብ ደረጃ። ሰልጣኞቹ በተሰማሩበት ሙያ ህብረተሰቡን እያገለገሉ ይገኛሉ። ታዲያ የአገልጋይነት ስሜት ምን ይመስላል? የተወሰኑትን ሀሳብ እንስማ። በጣም ይለያል። ህብረተሰባችን አስተምሮን አብቅቶን ህዝቡን እንድናገለግል ነው መንግስት ኃላፊነት የተሰጠን። ማገልገል ደግሞ ልዩ ስሜት ነው ያለው። ያን ደግሞ ለመወጣት ተቋማችን ድጋሚ ወደዚህ ማሰልጠኛ ተቋም አስገብቶን በአቅምም በስነ ምግባርም የተሻለን ፈጻሚ ሆነ እንድንወጣ ማድረጉ በጣም ጥሩ ነው የሚል ሀሳብ ለማስቀመጥ ነው። አዎ ያው ሀገራችንን ህብረተሰባችንን ማገልገል ደስ ይላል። ህብረተሰብን ማገልገል የሚመስል ደስ የሚል ነገር የለም። ህብረተሰባችንን በስርዓት ለማገልገል ዝግጁ ነን ማለት ነው። ስሜቱ የመንፈሳዊ እርካታ ሊኖረው ይችላል ማለት አንቺ እንደ ማህበረሰብ የህሊናሽን ፈራ እግዚአብሔር ኑሮሽ ከሰራሽ ራስሽን ብቁ አድርገሽ ከተንቀሳቀሽ በማህበረሰብ ዘንድ ተወዳጅ ትሆኛለሽ። ከተማችንም ጽዱ የምናደርግበት ይሆናል ማለት ነው።
የአገልጋይነት ስሜት ኃላፊነት ነው። ኃላፊነት ማለት ደግሞ ከባድ ነገር ነው። ህብረተሰብን መጠበቅ ነው። ከተለያየ ነገር መጠበቅ መቻል ነው እና ያን አስበንበትና አልመንበት ሰዎችን ማይጎዳ ነገር አድርገን ማህበረሰባችንን መጠበቅ እኛ ዝግጁ ነን። ለህብረተሰቡ የመጣልን የደንብ ማስከበር ብቻ አይደለንም። ቅድም እንዳልኩ እያንዳንዱ በሚመጣልን አቅጣጫ እናሳያለን። ወሳኝ ኩነቴት ነው ቢሉም ይሄን እንላለን። ባለድርሻ ግንባታ ፍቃድ እንዲያወጣም ይሄ ነው ሂድ እንላለን። ከዛ ግን ያለ ምንም ፍቃድ ሳያገኝ ከሚመለከተው አካል ሳይሰራ ሲገኝ ይሄ ህገወጥ ነው፣ ስለዚህ ግንዛቤ ውሰድ ብለን እንመራዋለን። ሁለተኛ ደግሞ እኛ ከሁሉም ባለድርሻ አካላት እኩል ተሳታፊ ነን። በየሰፈሩ አለን ቤት ለቤት ግንዛቤ እንሰጣለን። ኮሪዶርም የራሱን ችሎ ጽዳቱን ጠብቆ እንዲቀጥልም እያደረግን እንገኛለን። ስለዚህ ተገልጋይ ከኛ ጋር የሚጠይቀንም እንመልስለታለን። በትህትና ነው፣ በሰብአዊነት ነው። ይሄንን ካላረክ ደግሞ ህልናህን ይወቅሳል። ሰው ልጅ ለህልና ነው ይሰራ እና ይሄን ስልጠና ደግሞ አንዳንድ ነገሮች እነዚህ 12 መርሆች አለው በእነዛ እንድንሰራ የሚሰጠንም ስልጠና ተቀብለን ወደ ማህበረሰባችን ተገልጋያችን እንደምናረካ እርግጠኛ ነኝ። እኛ አሁን ከዚህ የተማርነውን በስነ ምግባር ታንጸን ለህዝቡ በቅንነት በታማኝነት ህዝቡ ማገልገል አለብን። ከዛ ውጭ ከዚህ ስልጠና በኋላ ምን ትጠብቃላችሁ? ከዚህ በፊት የነበሩ አንዳንድ ችግሮችን መሰናክሎችንም በሙሉ ከዛ ወጥቶ ተቋሙ የተሻለ ደረጃ ወይ ደግሞ ያሰበውን መድረስ ያለበትን ደረጃ በተለይ አሁን ከኮሪደሩ ልማት ጋር እኛ ማጋዥ ሆነን ደግፈን መንግስት የሰጠንን ተልእኮ ተቀብለን ውጤታማ እናደርጋለን የሚል እምነት አለ። ከወጣ በኋላ ማህበረሰቡ ማገልገል ያለብኝን ሙሉ በሙሉ በሰለጠንኩት ልክ ወርጄ ያገለግላለሁ የሚል እምነት አለ። ከዚህ ካሁኑ ስልጠና ከበፊት ከሰለጠነው በበለጠ አሁን ስንሄድ ህብረተሰባችንን በማይጎዳና በተጠበቀ መልኩ አድርገን ያው ግንዛቤውንም እኛ ያገኘነውን ትምህርት ለህብረተሰቦቻችንም ግንዛቤ በመፍጠር በመልካም አርአያ እናገለግላለን ብዬ ተስፋ አድርጋለሁ። ከዚህ ስልጠና በኋላ ያው በአዲስ ሞራል ማለት ነው፣ በአዲስ ሞራል፣ በአዲስ ቁመና፣ በአዲስ አይምሮ ህብረተሰባችንን ለማገልገል ተዘጋጀሁት ማለት ነው። ያው ከዚህ ስልጠና በጣም በአቅምም ከስነ ምግባርም የተሻለ ፈጻሚ ሆነን ወጥተን ህብረተሰባችንን በየተመደብንበት ክፍለ ከተማና ወረዳዎች ጥሩ የተሻለና ውጤታማ ስራዎችን ለመስራት አቅም እናገኛለን ብዬ አስባለሁ። ብዙ ነገሮችን እንጠብቃለን። በትምህርትም በሌሎችም ከሌላው የተሻለ ሆነን ለመንቀሳቀስ ይረዳናል ብዬ አስባለሁ። ራሳችን ዝግጁ የምናደርግበት ይሆናል። ለመሆኑ ከዚህ በፊት በባለስልጣኑ አማካኝነት ለፓራሚሊታሪ ኦፊሰሮች ሲሰጡ የነበሩ ስልጠናዎች ምን ውጤት አስገኙ? በዚህ ላይ ምላሽ የሚሰጡን የባለስልጣኑ ምክትል ስራ አስኪያጅ አቶ ንጋቱ ዳኛቸው ናቸው። እንግዲህ በ2017 የሰጠነው ስልጠና አዲስ ፓራሚሊታሪ ኦፊሰሮችን ነው። እነዚህ ወደ 2074 የሚሆኑ አዲስ ከዩኒቨርሲቲ ግራጁዌት አድርገው በዲግሪና ማስተርስ ያላቸው ወደ ተቋማችን የቀላቀልናቸው ናቸው። ነባሮቹንም ደግሞ የማሰልጠና አሁን እየቀጠልን ያለ ነው። በስልጠና የሚያገኙት አቅም አንደኛ ደንብና መመሪያዎች ምንድናቸው የሚለው ራሳቸው ግንዛቤ ይኖራቸዋል። ደንብና ህግን ሲያስከብሩ ምን አይነት ዲሲፕሊን ሊኖራቸው ይገባል፣ ከህብረተሰቡ ጋር የሚኖራቸው ተግባቦት በተመለከተ ከራሳቸውን ከመከላከል አኳያ በጥብቅ ዲሲፕሊን በ24/7 የመስራት ባህል እነዚህ ነገሮችን ሰልጥነው የሚወጡበት ነው የሚሆነውና ይሄን በመሰልጠናቸው ደግሞ በከተማ ውስጥ እንደምታዩት በሶስት ሽፍት ሆነው በጥሩ ስነ ምግባር ህብረተሰቡን ያገለገሉ ነው ያሉት። በእነዚህ ሂደት ውስጥ ደግሞ ስነ ምግባር ብልሹ የሆኑ ኦፊሰሮቻችን በአግባቡ ህብረተሰቡን የማያገለግሉ በሰብአዊ መብት አያያዝ ላይ ችግር ያለባቸውን ደግሞ ለይተናል። በእነዚህ ደግሞ ያሉትን ደግሞ በተለየ ቀን ጨምረን የተለየ ስልጠና ደግሞ እንዲያገኙና ከዚህ ባህሪያቸው እንዲታነጹ ነው የማድረግ ደግሞ የማነጽ ስራም ነው በዚህ ስልጠና ውስጥ የሚያልፍ። ባለስልጣኑ በተሰጠው ስልጣንና ኃላፊነት አሁን ላይ የኮሪደር ልማቶችና የወንዝ ዳርቻዎችን የመጠበቅ የመቆጣጠርና እርምጃ የመውሰድ ኃላፊነት ተሰጥቶታል። ታዲያ እንደዚህ አይነት ስልጠናዎች ስራቸውን በአግባቡ እንዲሰሩ አጋዥ ናቸው ያሉን ኮማንደር ፍቃዱ ናቸው። እንደሚታወቀው አዲስ አበባ ከቅርብ ጊዜ ወዲህ እንደ ስሟ እያበበች ያለች ዓለም አቀፍ ተቋማት መቀመጫ የሆነችና ብዙ ዓለም አቀፍ ጉዳዮች የሚከወንባት ከኮሪደር ልማት ጋርና በተለያዩ የልማት እንቅስቃሴዎች ውስጥም ያደገች ያለች ከተማ ነች። በዚህ ከተማ ውስጥ የሚፈጸሙ ማንኛውንም አይነት የደንብ ጥሰቶች እና ተጓዳኝ የልማት ስራዎችን የመጠበቅ ይህን የልማት እንቅስቃሴ በአግባቡ ለቀጣይ
ትውልድ ለቀጣይ የሚሰሩ ተግባራትን ሴቭ ሆኖ እንዲከናወኑ የሚያስችሉ ስራ የሚሰሩ ስለሆኑ እነዚህ ደንብ ማስከበር አባላት ይህንን የሚያስችሉ ስልጠናዎችን ነው እየሰጠን ያለነው። በዚህ ላይ ተጨማሪ ሀሳብ የሚሰጡን ሻለቃ ዘሪሁን ናቸው። ተቋማችን በተቻለ መጠን በከተማችን ውስጥ የተዘረጉ መሰረተ ልማቶችን ለቀጣይ ትውልድ እንዲተላለፉ ከማድረግ አንጻር፣ ጽዱና ውብ እንዲሆኑ ከማድረግ አንጻር በኮሪደር መሰረተ ልማቱና እንዲሁም በወንዞች ዳርቻ ላይ ሰፋፊ የሆኑ ተግባራትን ያከናወነ ይገኛል። እንግዲህ እንደምታውቁት አዲስ አበባ ከዚህ በፊት የነበራት ገጽታና አሁን ያላት ገጽታ በፍጹም የማይገናኝ ነው። ስለዚህ ይሄንንም ከህዝቡ ጋር በመቀናጀት ከህዝቡ ጋር በመተባበር በተለይ የለሙ ግሪን አካባቢዎች፣ የተተከሉ ዛፎች፣ የተሰሩ የህዝብ መዝናኛዎች፣ የተሰሩ ፏፏቴዎች እና ፋውንቴሽኖች እንዲሁም ሁሉም ፓርኪንጎች በተቻለ መጠን ሳይበላሹ አገልግሎታቸውን በተሻለ መንገድ እንዲሰጡ የአዲስ አበባ ደንብ ማስከበር ሰፊ ሚና እየተጫወተ ነው። ከዚህ ውጪም ደግሞ ወንዞቻችን ብክለት እንዳያጋጥማቸው አላስፈላጊ ፍሳሾች በወንዞቻችን ላይ ፈሰው እንዳይገኙ በተለይ ወንዞቻችን በአሁኑ ሰዓት እንግዲህ ሰፋፊ የሆኑ መዝናኛዎች ሆነዋል ማለት ነው። በጣም ጽዱና ውብ ሆነዋል ማለት ነው። በብዙ ቢሊየን የሚገመቱ ብሮች ወጪ ሆነው የተሰሩ መሰረተ ልማቶች ናቸው። ስለዚህ ተቋማችን እንግዲህ እነዚህ መሰረተ ልማቶችን በቀጣይ ለማስቀጠል በትኩረት እየሰራ ይገኛል፣ እየሰራም ነው። ስለዚህ በቀጣይም ከዚህ ስልጠና አቅም በመውሰድ የተሻለ ስራ በኮሪደር መሰረተ ልማቱ ላይ ለመስራት ቀጣይነት ያለው ልማት አገልግሎት የሚሰጥ ልማት ከማድረግ አንጻር ቆርጦ የሚሰራ መሆኑን ነው እንግዲህ ያለው ሁኔታ። ሰልጣኞች ስልጠናውን ከወሰዱ በኋላ ባለስልጣኑ ከሰልጣኞቹ ምን ይጠብቃል? በዚህ ላይ ምላሽ የሚሰጡን የባለስልጣኑ ምክትል ስራ አስኪያጅ አቶ ንጋቱ ዳኛቸውና የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ናቸው። ከዚህ ስልጠና በኋላ አንደኛ ስለ ከተማችን አሁን ያለው ነባራዊ ሁኔታ የተረዳ አመራርና ኦፊሰር ከተማችን ዘመናዊነትን፣ ስማርት ሲቲነቷን ይህንን የሚመጥን የደንብ ሰራዊት የደንብ አገልግሎት ስምሪት እንዲሰጥ ከማድረግ አንጻር ቴክኖሎጂ መሰረት አድርገን ስለምሰራ ደግሞ በቴክኖሎጂ እውቀትና ክህሎት አገኝተው ስራዎቻቸው መረጃ አሰጣጣቸው በቴክኖሎጂ የሚሆን ከምንም በላይ ደግሞ ለህብረተሰቡ አገልግሎት አሰጣጥና ተግባቦታቸው በፍጹም ትህትናና ርህራሄ ንጹህ ልብና ንጹህ እጅ ሆነው እንዲሰሩ አቅም ይገነባል። በተለይ በዚህ ስልጠና በጣም የሚጠበቀውና የስልጠናችን ትኩረት አቅጣጫ አንደኛው የመልካም አስተዳደርና የአገልግሎት አሰጣጥ የብልሹ አሰራር ተግባራትን በተለይ በተቋማችን እንዳይከናወን ለማድረግ ያክል በተለይ በሰለጠኑ የዩኒቨርሲቲው አሰልጣኞች አማካይነት የመልካም አስተዳደርና የብልሹ አሰራር ችግሮች፣ የስነ ምግባር ችግሮች ከተቋማችን የተልዕኮ አፈጻጸም ጋር ያሉትን ማነቆዎች በመለየት ኦፊሰራችን እንዲሰለጥን ይደረጋል ማለት ነው። ከዚህ ውጪ በተለይ ለተገልጋዩ ህዝባችን ዝቅ ብለን ተቋሙ የሚያገለግልበትንም አካሄድ ለመጠቀም አገልግሎት አሰጣጣችን በተሻለ መንገድ እንዲሁም በቴክኖሎጂ በታገዘ መንገድ እንዲሆን ይፈለጋል። በተለይ ተቋሙ በአሁኑ ሰዓት የቴክኖሎጂ መሰረተ ልማቶችን ዘርግቶ በቅርብ ቀን ቴክኖሎጂን ከደንብ መተላለፍ ከግንዛቤ አሰጣጥ ጋር ለማከናወን ወደ ስራ እየገባ ይገኛል። ለዚህ ቴክኖሎጂም ደግሞ ብቁ የሆነ ኦፊሰር ያስፈልጋል። ቴክኖሎጂንም የሚጠቀም ኃይል ከመገንባት አንጻር ስልጠናዎች በትኩረት ይሰጣሉ። እንግዲህ ህጎቻችንና ደንቦቻችን አሉ። እነዚህ ህጎቻችንና ደንቦቻችን ምንድን ናቸው የሚሉትንም ፈጻሚው ኃይል ስራውን ሲሰራ አውቆ እንዲተገብር ከማድረግ አንጻር የስልጠናው የትኩረት አቅጣጫ ሲሆን በተለይ ከሌላው አንጻር ደግሞ የአካል ብቃት እናም ደግሞ ወታደራዊ ስልጠናም ይወስዳሉ። ምክንያቱም የደንብ ኦፊሰራችን ካሉት የጸጥታ አካሎች ጋርም በመቀናጀት የጸጥታውንም ስራ የሚሰራ በከተማ ውስጥ የሚሰራ እንደመሆኑ መጠን የአካል ብቃትና ወታደራዊ ጥበቦችንም በተወሰነ መልኩ በሚመጥነው ደረጃ መውሰድ አስፈላጊ ስለሆነ እንግዲህ እነዚህንም ስልጠናዎች ይወስዳል። ስለዚህ ስልጠናዎቻችን እንግዲህ በጣም ትኩረት አድርጎ የሚሰራው የአቅም ግንባታ ነው። እነዚህ የአቅም ግንባታዎች እንግዲህ በተሻለ መጠን
ተቋማችን በቀጣይ በ2018ም ሆነ በሌሎች በመጪው ጊዜያቶች የተሻለ አፈጻጸም ለመፈጸም ብቁ ያደርጋል ብለን ነው የምንጠብቀው። አንዱን እየመከረ ሕግ አክብሮ እያስከበረ ደርበን ሕጋዊ ካባ እንፍጠር ምቹ አዲስ አበባ። አድማጮች በሰንዳፋ የኢትዮጵያ ፖሊስ ዩኒቨርሲቲ ውስጥ ለአዲስ አበባ ደንብ ማስከበር ባለስልጣን አመራሮችና ፓራሚሊታሪ ኦፊሰሮች ለተከታታይ 10 ቀናት ሊሰጥ የታሰበውን ስልጠና መነሻ በማድረግ ያዘጋጀነው ዝግጅት ነበር ወደ እናንተ ያደረስ ነው። በቀጣይ በአራዳ ክፍለ ከተማና በቂርቆስ ክፍለ ከተማ ያገኘነውን መረጃ ወደ እናንተ እናደርሳለን። መረጃውን የምታቀርብልን ባልደረባችን ሃይማኖት ግዛቸው ናት። ፕሮግራሙን በማዘጋጀት አብሬያችሁ የነበርኩት አልማዝ ኃይሉ። ቀሪ የኤፍኤም 96.3 ፕሮግራሞቻችን መደመጣቸውን ይቀጥላሉ። መልካም ጊዜ፣ መልካም ቆይታ። ወደ መረጃው ልሰዳችሁ። የቅድመ መከላከልና ቁጥጥር ስራዎች መጠናከር የደንብ መተላለፍ እንዲቀንስ ማድረጉ ተጠቆመ። በአራዳ ክፍለ ከተማ የቅድመ መከላከልና ቁጥጥር ስራዎች በመጠናከራቸው በ2018 በጀት ዓመት ባለፉት ወራት የደንብ መተላለፎች መቀነሳቸውን የክፍለ ከተማው ደንብ ማስከበር ጽሕፈት ቤት አስታወቀም። የህብረተሰቡ ግንዛቤ እንዲሻሻል በመደረጉ የደንብ መተላለፎች መቀነሳቸውን የገለጹት የክፍለ ከተማው ደንብ ማስከበር ጽሕፈት ቤት የቅድመ መከላከልና ግንዛቤ ማስጨበጥና ስልጠና ቡድን ስራዎች አስተባባሪ የሆኑት አቶ አብርሃም ሞላ በቤት ለቤት በጎዳናዎችና በመድረኮች ከ50 ሺህ በላይ ለሚሆኑ የክፍለ ከተማው ነዋሪዎች በደንብ መተላለፍ መከላከል ዙሪያ ግንዛቤ መፈጠሩን ገልጸዋል። አቶ አብርሃም አክለውም የቅድመ መከላከልና ቁጥጥር ስራዎች ከመጠናከራቸው በተጨማሪ የኮሪደር ልማት የደንብ መተላለፎች እንዲቀንሱ ማስቻሉን ጠቁሟል። በበጀት ዓመቱ ባለፉት ጊዜያት በህገወጥ ግንባታ፣ በህገወጥ ንግድ፣ ደረቅ ፍሳሽና ቆሻሻ እንዲሁም ደግሞ አዋኪ ድርጊቶችን ጨምሮ የተለያዩ የደንብ መተላለፎች የፈጸሙ አካላት ላይ እርምጃ መወሰዱን አቶ አብርሃም ሞላ ተናግረዋል። ከ9.2 ሚሊዮን ብር በላይ የደንብ መተላለፍ በቅጣትና የተወረሱትን በጨረታ በመሸጥ መሰብሰቡን የጠቆሙት አቶ አብርሃም የደንብ መተላለፎች ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸሩ 25 በመቶ መቀነሳቸውን ገልጸዋል። በበጀት ዓመቱ ደንብ መተላለፍ እንዳይፈጠር እየተሰሩ ያሉ ስራዎችን አጠናክሮ ማስቀጠል፣ የጸጥታ ስራዎችና ኮሪደርን መጠበቅ ላይ የደንብ ማስከበር 7/24 እየሰራ እንደሚቀጥል የተቋሙ መረጃ ያመለክታል። በተያያዘም የቂርቆስ ክፍለ ከተማ ደንብ ማስከበር ጽሕፈት ቤት በህገ ወጥ እርድና እንስሳት ዝውውር ንቅናቄ መድረክ አካሄደ። በመድረኩ የቂርቆስ ክፍለ ከተማ ደንብ ማስከበር ጽሕፈት ቤት ኃላፊ ወይዘሮ መዓዛ ተክሉ እንደተናገሩት ደንብ ማስከበር ጽሕፈት ቤት እርምጃ ከመውሰዱ በፊት ለህብረተሰቡ በደንብ መተላለፎች ላይ ሰፊ ግንዛቤ እየፈጠረ መሆኑን ገልጸው በህገ ወጥ እርድና እንስሳት ዝውውር ላይ ለህብረተሰቡ ግንዛቤ በመስጠት በጋራ በመስራት ራሳችንን ከተለያዩ በሽታዎች እና ከጤንነቱ ያልተጠበቀ ስጋዎች በወንዝ ዳርቻዎች በአካባቢዎች ጨለማን ተገን አድርጎ ባልተፈቀደ ቦታ በግለሰብ ቤቶች ከሚታረዱ ህገወጥ እርዶች እንቆጠብ ሲሉ አሳስበው ህገወጥ እርድ ሲከናወን ከህብረተሰቡ የተደበቀ አይደለም። ከዚህ ጋር ተያይዞ ደንብ ተላልፈው ሲገኙ ጥቆማ በመስጠትና ከተቋሙ ጎን በመቆም ደንብ መተላለፍን መቀነስና ማጥፋት እንደሚቻል ገልጸው ደንብ ተላልፎ የሚገኝ ማንኛውም ግለሰብ ይሁን ድርጅት ደንብና መመሪያ ባስቀመጠው መሰረት እርምጃ እንደሚወሰድበት ገልጸዋል። ዘገባው የቂርቆስ ክፍለ ከተማ ደንብ ማስከበር ነው። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የሬዲዮ ዝግጅት። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከትውልድ ድምፅ ኤኤምኤን ጋር በትብብር እየተዘጋጀ ዘወትር ረቡዕ ከጠዋቱ 2 ሰዓት እስከ 2 ሰዓት ከ30 በኤፍኤም 96.3 ሬዲዮ ይቀርባል። ዝግጅቱ በከተማዋ የደንብ መተላለፍን በተመለከተ ለማህበረሰቡ ግንዛቤ መፍጠር የሚያስችል ነው። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የሬዲዮ ዝግጅት